ከኢራን ጋር ጦርነት የተካሄደበት ብቸኛውም ባይሆን አንደኛው ምክንያት አስገራሚ ሆኖ ተገኝቷል። አሜሪካና እስራኤል ከኢራን ጋር ጦርነት የጀመሩት የገዢውን አካል ማለትም የአያቶላውን አመራር በጽንፈኛው የቀድሞ ፕሬዝዳንት መሐሙድ አህመዲነጃድ ለመተካት እንደነበር ኒውዮርክ ታይምስ ይፋ አድርጓል። ጋዜጣው ደፋር ስላለው ዕቅድ ማብራሪያ የተሰጣቸውን የአሜሪካ ባለሥልጣናትን ጠቅሶ እንደዘገበው ነገሮች በፍጥነት ተበላሽተዋል። እናም የአህመዲነጃድ አሁን ያሉበት መገኛና ያሉበት ሁኔታ አይታወቅም ነው ያለው። የአያቶላህ አሊ ኻሜኒ መገደልን ተከትሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገሪቱን ከውስጥ የሆነ ሰው ቢረከብ የተሻለ እንደሚሆን አስበው ነበር ሲል ኒውዮርክ ታይምስ አትቷል። ጋዜጣው በፕሬዝዳንት ትራምፕና በዙሪያቸው ባሉ የአሜሪካ ከፍተኛ ባለስልጣናት ዘንድ ሚስተር አህመዲነጃድ ባልተለመደ ሁኔታ ተመራጩ ሰው ነበሩ ተብሏል። ከአያቶላህ አሊ ኻሜኒ መንግስትና አመራራቸው ጋር ከጊዜ ወደ ጊዜ እየተጋጩ የመጡትና በኢራን ባለስልጣናት የቅርብ ክትትል ይደረግባቸው የነበሩት አህመዲነጃድ ከ2005 እስከ 2013 በነበረው የፕሬዝዳንትነት የሥልጣን ዘመናቸው እስራኤልን ከካርታ ላይ ለማጥፋት ባደረጉት ጥሪ ይበልጥ የሚታወቁ ናቸው። የኢራን የኑክሌር መርሃ ግብር ጠንካራ ደጋፊ እንደዚሁም የዩናይትድ ስቴትስ የረጅም ጊዜ ተቺና የውስጥ ተቃውሞን በኃይል በመጨፍለቅ የሚታወቁ ነበሩ አህመዲነጃድ። ሆኖም ጋዜጣው እንደሚለው በ2019 እኒያ የቀድሞ የኢራን ፕሬዝዳንት አህመዲነጃድ በሰጡት ቃለ ምልልስ ፕሬዝዳንት ትራምፕን ማሞገሳቸውንና በኢራንና በአሜሪካ መካከል መቀራረብ እንዲኖር መከራከራቸውን አስታውሷል። በአህመዲነጃድ የ2019 ንግግር መሰረት ትራምፕ የተግባር ሰው ናቸው። እርሳቸው ነጋዴ በመሆናቸው የወጪና የኪሳራን ነገር በደንብ ያውቁታል። ስለዚህም ወጪና ጥቅምን በማስላት ውሳኔ የመስጠት ብቃት አላቸው ብለው ነበር። እኛ ለፕሬዝዳንት ትራምፕ የምንናገረው አሉ በወቅቱም የሁለቱን ሀገሮቻችንን ማለትም የኢራንና የአሜሪካንን የረጅም ጊዜ ወጪና ጥቅም እናስላ አርቆ አሳቢ እንሁን ሲሉ ተደምጠው ነበር። ታይምስ እንደዘገበው ትራምፕ የቬኔዙዌላውን መሪ ኒኮላስ ማዱሮን ያገተውን የልዩ ኃይል ወረራ ስኬትና የጊዜያዊ ተተኪዋም ዴልሲ ሮድሪጌዝ ከዋይት ሃውስ ጋር ለመስራት ያሳዩትን ፈቃደኝነት እያጣጣሙ ነበር። እናም ይኸው ሞዴል እንደ ቬኔዙዌላ ሁሉ በኢራን ሊደገም እንደሚችል የፕሬዝዳንት ትራምፕ እምነት ነበር። የእስር ቤቱ ኦፕሬሽን አሜሪካና እስራኤል ባቀዱት መሰረት አህመዲነጃድ የኢራንን ከፍተኛውን ስልጣን ማለትም የአያቶላውን ቦታ እንዲይዙ ውጥን ነበረ። ይሁንና ሁኔታዎች በፍጥነት ተበላሹ። አህመዲነጃድ በጦርነቱ የመጀመሪያ ቀን በቴሄራን በሚገኘው መኖሪያ ቤታቸው ላይ በእስራኤል በተፈጸመ ጥቃት መቁሰላቸውን የአሜሪካ ባለስልጣናት ለኒውዮርክ ታይምስ ገልጸው ነበር። ጥቃቱ ከቤት እስራት ነፃ ለማውጣት የታለመ ነበር ብለዋል። እስራኤልና አሜሪካ እንደሚያምኑት ከሆነ አህመዲነጃድ በአያቶላህ አሊ ኻሜኒ የቁም እስር ውለው ነበረ። አህመዲነጃድ ከጥቃቱ የተረፉ ቢሆንም ከጥቃቱ ጥቂት ከተረፉ በኋላ ግን ስለ ገዢው አካል ለውጥ ዕቅድ ሐሳባቸውን ቀይረው ነበር። ከዚያን ጊዜ ጀምሮም እስካሁን ድረስ የት እንዳሉ የት እንደደረሱ በሕይወት ይኑሩ ወይም አይኑሩ የታወቀ ነገር የለም። ባለፈው መጋቢት በአትላንቲክ ላይ የወጣ አንድ ጽሑፍ
ቴህራን በሚገኘው የአህመዲን ኔጃድ መኖሪያ ቤት ላይ የተፈጸመው ጥቃት እርሳቸውን ከአያቶላህ አሊ ሐሚኒ የቁም እስር ነፃ ለማውጣት በእስራኤል የተፈጸመ ነው ይባል እንጂ በእውነቱ ከሆነ ያ ከእስር የማስፈታት ኦፕሬሽን አህመዲን ኔጃድ ላይ ያልታሰበ ጉዳት አድርሷል። ይሁንና በሕይወት መኖራቸው ተረጋግጧል። የደረሰባቸው ጉዳትም አነስተኛ ነበረ። ከዚያ ጽሑፍ በኋላ በኒውዮርክ ታይምስ ከአህመዲን ኔጃድ ባልደረባ የአየር ጥቃቱ እርሳቸውን ለማስፈታት የተደረገ ሙከራ መሆኑን ጠቅሶ ማረጋገጫ ማግኘቱን ገልጿል። የአህመዲን ኔጃድ ባልደረባ እንደተናገሩት አሜሪካውያን አህመዲን ኔጃድ ሀገሪቱን መምራት እንደሚችሉና የኢራንን ፖለቲካዊ፣ ማህበራዊና ወታደራዊ ሁኔታ የመምራት ብቃት እንዳላቸው ያምኑ ነበር። ነገር ግን አህመዲን ኔጃድ በደረሰባቸው ጉዳትም ቢሆን ከቤት እስራት መውጣት ቢችሉም በገዢው አካል ሊደረግ ስለታሰበው የለውጥ ዕቅድ ግን እምነት በማጣታቸው ትብብራቸውን ለአሜሪካና ለእስራኤል ሳይሰጡ ቀርቷል። ከ2003 እስከ 13 ፕሬዝዳንት የነበሩት አህመዲን ኔጃድ ከአያቶላህ አሊ ሐሚኒ ጋር ከጊዜ ወደ ጊዜ እየተጋጩ መጥተው እንደነበር ይወራል። ታይምስ አህመዲን ኔጃድ የገዢውን አካል መሪዎች በሙስና በመክሰስ ጭምር አህመዲን ኔጃድ በኢራን ፕሬዝዳንታዊ ምርጫዎች ውስጥ በተከታታይ በአሊ ሐሚኒ ውሳኔ ከውድድሩ ውጭ እንዲሆኑ ተደርጓል። ረዳቶቻቸው እስከ መታሰርም ደርሰው ነበር። የሚስተር አህመዲን ኔጃድ እንቅስቃሴም ከጊዜ ወደ ጊዜ በቤታቸው ዙሪያ ብቻ የተገደበ እንዲሆን ተደርጎ በቁም እስር ውለው ነበረ። በተጨማሪም ለሚስተር አህመዲን ኔጃድ ቅርብ የሆኑ ሰዎች ከምዕራባውያን ጋር በጣም የቅርብ ግንኙነት አላቸው ወይም ለእስራኤል ይሰልላሉ በሚል እስከ መወንጀል ደርሰው ነበረ። እውነቱ ወደፊት የሚወጣ ይሆናል።